እንኳን አደረሳችሁ ለአቡነ ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል። እንግዲህ ሁለተኛ ክፍል 2 ነው ይሄ። የመጀመሪያው አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበረ መግበን የመጣ ነው። አሁን ደግሞ በመቄዶንያ ለ300 ሰው የሚሆን አገልግል አዘጋጅተን ይሄው ስራችንን ጀማመር ቁጭ ብለናል። አባቶች እስኪመጡ እየጠበቅን ሊነጋ ሲል ይጨልማል፣ ጨለማው አይቀር ዳግም ይነጋል። ተስፋ አትቁረጥ አምላክ ያውቃል። ረቡን አቅርብልን፣ ሀገራችንም ሰላም አርግልን፣ ሀገራችንም ሰላም አርግልን። ዘመን መጠየቅ ገባ መሄድ ችግር ስለሆነ እግዚአብሔር ይህንን ከኛ ላይ ያውርደው። እናንተም ደግሞ ይህንን የመሰለ ምግብ አምጥታችሁ እራት እዚህ ስታበሉ እግዚአብሔር ደግሞ እናንተ ያወጣችሁ ይተካላችሁ። ቤታቸውን ሙሉ ይሁን። ልጆቻቸው እግዚአብሔር አሳድግላችሁ። እናንተ የሰራችሁት ሁሉ በረካ ይሁን። እናንተ መቼም በእውነት የቤተሰብ መስማማት ብዙ ነገር ያመጣል። ሀብት ያመጣል፣ ጤና ያመጣል፣ ብዙ ነገር ያመጣል። ስለዚህ እናንተ አሁን በዚህ አይነት ላይ ስላላችሁ እግዚአብሔር አሁንም ወደፊትም እንደዚሁ ወደፊት እግዚአብሔር እንደዚሁ ዝላቂ ይስጣችሁ። አንድ ነገር አለ። አሁን ለምሳሌ አንድ ጭቅጭቅ ይመጣል። ቤተሰቡ ጭቅጭቅ ይኖርና ወይም ከብቶች ያልቃሉ ወይም ልጆች ያልቃሉ። መጨረሻ እነሱም ይሄዳል። ግን ፍቅር አለው ነገር፣ ፍቅር አለው ቤት፣ ፍቅር አለው አገር፣ ፍቅር አላት አገር ሀብት ታገኛለች፣ ሁሉንም ነገር ታገኛለች፣ ያሰበችውን ታገኛለች። ስለዚህ እናንተ አሁንም ይህ ፍቅራቸው እግዚአብሔር
ይስጣችሁ ይስጣችሁ፣ ደርቦ ደርቦ ይስጣችሁ፣ ደርቦ ደርቦ ይስጣችሁ። ልጆቻችሁ ሰላም ይሁኑ፣ ሰላም ይሁኑ። እግዚአብሔር ልጆቻችሁን ያሳድግላችሁ። እኔ ታሳሳትኩት እግዚአብሔር ይሙላልኝ። በረድኤታቸው በቃል ኪዳናቸው በበረከታቸው ይጠብቋቸው። በእውነት ነው ዛሬ አቡነ ገብረ መንፈስ ቅዱስ ዕረፍታቸው ያረፉበት ነው። በኢትዮጵያ ሀገራቸው ግብጽ ቢሆን በኢትዮጵያ መጥተው ዝቋላ የሚባል ተራራ ወጥተው 100 ዓመት ራሳቸውን ተዘቅዝቀው ለኢትዮጵያ ሕዝብ ብለው ጸልየው ከዛ የዝናብ ነጠብጣብ ያህል እምርልሃለሁ ቢላቸው ፈጣሪያችን ከሰማይ ቃል ቢመጣላቸው የኢትዮጵያን ሕዝብ ካልማርክልኝ እኔ አልወጣም ከዚህ ባህር ብለው 30 ዓመት ድጋ ባፋቸው ጎርሰው በረከት የተገኘበት የኢትዮጵያ ሕዝብ በረከት ያገኘበት የኢትዮጵያ ሕዝብ ከኃጢአታችን ነፃ የሆነበት በአባታችን በገብረ መንፈስ ቅዱስ በረከት አግኝታለች ኢትዮጵያ ማለት ነውና እናንተ ደግሞ ዝክሩን በስምህ ዝክርህን የዘከረውን በስምህ የሰየመውን በስምህ ለድሆች ለጦም አዳሪዎች ያበላውን እስከ 15 ትውልድ ድረስ እምርልሃለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ 60 አንበሳ በፊታቸው 60 ነብር በኋላቸው ይከተላቸው ነበር። ይገርማቸዋል። ከዚያ የእግራቸው ትቢያ እየላሰ በበረከት ይጠግቡ ነበር። ይገርማቸዋል። የእግራቸው ትቢያ የራሱ እንደሆነ በበረከት ይጠግቡ ነበረ። እንደ ድኩላ ይዘሉ ነበረ። ደስ ብሏቸው ይኖሩ ነበር። ይገርማቸዋል። እንደዚህ ያላውቁ። ስለዚህ አባታችን ገብረ መንፈስ ቅዱስ ጸጋ እግዚአብሔር ያደላቸው የእናታቸው ጡት አልጠቡም፣ ልብስ አልለበሱም። ጸጉራቸው እንደ ልብስ ያገለግላቸው ነበር። ይገርማቸዋል። እና አባታችን ገብረ መንፈስ ቅዱስ የታደሉ ባሕታዊ ቅዱስ የእሳቸውን በረከት አግኝታችኋል። ዛሬ በረከታቸው ይደርባችሁ፣ ልጆቻችሁን በሰላም ያሳድግላችሁ፣ ገንዘቦቻችሁ የተባረኩ ይሁን። በእውነት ነው። ዛሬ በዚህ መታችሁ በዚህ ሰዎች ታያቸዋላችሁ። በሰው ዘንድ የተናቁ በእግዚአብሔር ዘንድ የከበሩ ሰዎች ናቸው። እዚህ ያሉ በጣም የሚያሳዝኑ ሰዎች አሉ። ስለዚህ በአባታችን በጻድቁ ስም ስታበሉ ስታጠጡ ሐሴት ታደርጋ የነፍሳችሁ ዋጋ ታገኙበታላችሁ ማለት ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ልጆቻችሁን ይባርክላችሁ። እኔ በዚህ አብቅቻለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀሉ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን ማመዳግም ጻፍ ያስታፈረ ተሰምቶ ተስፋለ ወአምልኮቱ ያጽናል ለእግዝእትነ ማርያም አይልኝ ጸሎተ ነው አስተስፋለ ለዛ አብርሃም ለዘተ ፍሰ ወለዛ አስተየር ለዘተ ጽዋ ወለዛ ሰራ ለሰሳየር ዋለተ ወለዛ ታገሰ ለኩሉ ኃጢአተ ወለዛ ወሃብ ስጋሁ ቅዱስ ወደሞ ክቡር ወለዛ ሰዓት ዛቲ ሰዓት እሺ በየጊዜው በየሰዓቱ አምላካችን ይጠብቀን፣ ስጦታችሁን ይቀበልላችሁ፣ ደርቦ ለዛሬ በሰላም ያደርሳችሁ፣ በረከታቸው የአባታችን ይደርባችሁ፣ የበላነው ከስጋችን የጠጣነው ከደማችን ያዋውድልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅዱስ ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይሻገር በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን አስተስርይልን፣ ዛሬም ዘወትርም ለዘላለሙ አሜን። ሰላም ጤና ይስጥልኝ። እንዴት አላችሁ? የአቤት ተስፋ ገጽ እንኳን ለአባታችንና አማላጃችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። የአቤት ተስፋ ገጽ ነው። እንግዲህ ዛሬም በሮሚ የባህል ምግብ ቤት አዘጋጅነት
የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዝክር እያደረግን እንገኛለን። ዝክሩን በጥቂቱ እንለያቸው። እንኳን አደረሳችሁ። እንኳን አብራ ደረሰን። ልዩ ኮነ ለኔ መተኪያ የሌለህ ልጅህን ሳትሰለች ዛሬም ትሰማለህ። ዝጊት ልገስግስ ከደጅ ልውደቅ ገብረ ሕይወት እንዳልኩ ዘመኔ ይለቅ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ልዩ ኮነ ለኔ መተኪያ የሌለህ ልጅህን ሳትሰለች ዛሬም ትሰማለህ። ዝጊት ልገስግስ ከደጅ ልውደቅ ገብረ ሕይወት እንዳልኩ